በሸሪዓ ምንም ችግር የለው። የእህትማማች የወንድማማች ልጆች መጋባት በሸሪዓ ምንም ችግር የለው። ባይሆን አንዲት ሴት ልጅ ሌላ እዚህ ሀገራችን ላይ ኢትዮጵያ ላይ የሰማሁት ያለው ደግሞ ዝም ብሎ ከየት እንዳመጡት ባላቅም ዘመዷ ያገባችውን ባል ዘመዷ የተፈታችበት ቤት እሷ ሄዳ መግባት የለባትም የሚል ዝም ብሎ ከወፋራሽ ታሪክ ሲወራ እንሰማለን። ማለት ያክስቷ ልጅ የሆነ ቤት ገብታ ትዳሯ አልሆንላት ብላ ብትፈታ እሷን ቢያጫት አይ ያክስቴን ልጅ አግብተህ ስለነበረ አይሆንም። ከየት መጣ ይሄ? ነቢ ዓለይሂ ሰላቱ ወሰላም ለዑስማን ብን ዓፋን ሩቅያ እንዳሯት ሩቅያ ረዲየላሁ ተዓላ ዐንሃ ወአርዳሃ ሞተች። እሷ ስትሞት ነቢ ዓለይሂ ሰላቱ ወሰላም ትንሿን ኡሙ ኩልሱም እንዳሯት። ኡሙ ኩልሱም የሩቅያ የአባትም የእናትም ልጅ ናት። የቷን ባል አገባች ማለት አይደል? አረ ያ ጀማዓ ለአላህ ብላችሁ ዑለማዎቹን ስሙ። የቷን ልጆች ታሳድጋለች፣ የቷን ባል አገባች። እዚህ ሼኽ መሐመድ ወሊ ረሕመቱላሂ ተዓላ ዐለይህ ትንሿ ልጅ አግብታው የነበረውን ልጅ እሷ ሞተች፣ አላህ ይርሐምሃ። ስትሞት ትልቂቱ እንዳሩት። እዚህ ሼኽ መሐመድ ወሊን የማያውቃል እዚህ ሀገር ላይ ግን ማሻአላህ የጫት ሙፍቲዎች የመንደር ሙፍቲዎች አራ ከሰባት በታችማ ዝምድናን መቁረጥ ነው ይላሉ። ዝምድናን ማዳበር ነው እንጂ እንዲያውም እኛውን የቸገረን የነበረው እዚያ በኪታቡ ላይ ስናየው የአክስትና የአጎታማ ስለሚጋባ ከቤተሰቦች ለሌላ አይሰጡም። ይሄ አረብ ሀገር ያለው ትልቁ በሽታ እሱ ነው። የአክስት ልጅ የላትም ወይ ነው የምትባለው ያላገባች ሴት ካለች። የአጎት ልጅ የላትም እንዴ? ማ عندها ابن عمها ولا ابن خالها او خالتها ነው የሚለው አረብ። ከአክስትና ከአጎቶቹ ልጆች ወጥቶ የሚያጭ ወንድ በቤተሰብ ውስጥ የተረገመ ነው የሚባለው። ይሄ እርጉም ምን ፈልጎ ነው እዚያ ሄደው?